ነሐሴ 15 ቀን 2018 ዓለም በሰላም በዋለችበት በዚያ ሰኞ ጠዋት በኮሎራዶ ግዛት የምትገኘው ጸጥተኛዋ ፍሬድሪክ ከተማ አንድ እጅግ አስደንጋጭ ታሪክ መጻፍ ጀመረች። የ34 ዓመቷ ታታሪ እናት ሻናን ዋትስ ከስራ ጉዞ ተመልሳ ቤቷ በገባች በጥቂት ሰዓታት ውስጥ ከሁለት ጨቅላ ሴት ልጆቿ ጋር የውሃ ሽታ ሆና ጠፋች። የነፍስ አጋሪና የዓለም ምርጥ አባት ተብሎ በሚስቱ ይሞገስ የነበረው ክሪስ ዋትስ በካሜራ ፊት ቆሞ ቤተሰቦቹ እንዲመለሱ ሲማጸን የታየው ምስል በመላው አሜሪካ የብዙዎችን ልብ ነካ። ነገር ግን ያ በካሜራ ፊት የሚታየው ትዕይንት በጥበብ የተሸሸገ የትወና ድርጊት መሆኑን ማን አወቀ? ፍቅር ወደ አውሬነት፣ ትዳር ወደ መቃብር የተቀየረበት ይህ ዘግናኝ ግድያ እንዴት በአንድ የጎረቤት ካሜራና በውሸት መመርመሪያ ማሽን እውነቱ ሊጋለጥ ቻለ? ለዛሬ ሚዲያን ሰብስክራይብ በማድረግ አብራችሁን ቆዩ። ሻናን ዋትስ ንቁ በማህበራዊ ሚዲያ ላይ የምትታወቅና ለቤተሰቧ ያላትን ፍቅር በየቀኑ የምታጋራ እናት ነበረች። የ4 ዓመቷ ቤላ እንዲሁም የ3 ዓመቷ ሴሊስት የሷ የዓለም ብርሃኖቿ ነበሩ። ሻናን ኒኮ የተባለ ሶስተኛ ልጇን ለማግኘት በ15ኛው ሳምንት የእርግዝና ጊዜዋ ላይ ነበረች። ባለቤቷ ክሪስ ዋትስ በነዳጅ ኩባንያ ውስጥ የሚሰራ ዝምተኛና ለሚስቱ ታዛዥ የሆነ ሰው ተደርጎ ይቆጠር ነበር። ነሐሴ 14 ቀን ጎህ ሳይቀድ ሻናን ከስራ ጉዞ ተመልሳ በጓደኛዋ ኒኮላ ቲንክሰን አማካኝነት ወደ ቤቷ ደረሰች። ነገር ግን ከጥቂት ሰዓታት በኋላ ኒኮል ለሻናን ደጋግማ ብትደውልም ስልኳ አይነሳም። የሐኪም ቀጠሮዋ ላይ ሳትገኝና የቤቷ በር ከውስጥ ተቆልፎ ሲገኝ ስጋቷ አይሏል። የሻናን ስልክ፣ ቦርሳና የልጆቿ መድኃኒት እዚያው ሶፋ ላይ ተረስተው ተገኙ። ይህ ደግሞ ሻናንን በፍቃዷ ቤቱን ጥላ እንዳልወጣች ጥልቅ ማሳያ ነበር። ክሪስ ከስራ ተጠርቶ መጣ። ፖሊሶች ቤቱን ሲፈትሹ እሱ ግን በጣም የተረጋጋ ይመስል ነበር። ለጋዜጠኞች በሰጠው ቃለ መጠይቅ እባካችሁ ተመለሱ፣ ቤቱ ባዶ ሆኗል እያለ ቢማጸንም አይኑ ውስጥ አንድም እንባ አይታይም ነበር። እንዲያውም በንግግሩ መሃል የሚታዩት የፈገግታ ምልክቶች መርማሪዎችን ግራ አጋብተዋል። ነገር ግን ትልቁ ሚና የተጫወተው የጎረቤታቸው የደህንነት ካሜራ ነበር። ካሜራው በዚያች ጠዋት ክሪስ መኪናውን ወደ ጋራዡ አስጠግቶ ሲጭን ያሳያል። ጎረቤቱ ለፖሊሱ እንዲህ አለው፣ ይሄ ሰውዬ ዛሬ ባህሪው እንግዳ ነው። መኪናውን ጋራዥ ውስጥ አድርጎ ለረጅም ሰዓት ጭኖ አያውቅም። በጣምም ተረብሿል። ክሪስ በዚህ ቅጽበት የገዛ ቤተሰቦቹን አስክሬን በመኪና ውስጥ ጭኖ ወደ ነዳጅ ማውጫ ቦታው እየተጓዘ ነበር። ፖሊሶች በመርመራው ክሪስ ኒኮል ኬሲንገር ከተባለች የስራ ባልደረባው ጋር የፍቅር ግንኙነት እንደነበረው ደረሱበት። ሻናን በስልክ መልእክቶቿ ላይ ክሪስ እየራቀኝ ነው፣ የቀድሞ ክሪስ አይደለም ስትል ለጓደኞቿ ስጋቷን ስትገልጽ ነበር። ክሪስ አዲስ ህይወት ለመጀመር ቤተሰቦቹን እንደ እንቅፋት ማየት ጀምሮ ነበር። ነሐሴ 15 ቀን ክሪስ በውሸት መመርመሪያ ፈተና እንዲያልፍ ተጠየቀ። ውጤቱ ግን አስደንጋጭ ነበር። ክሪስ በከፍተኛ ነጥብ ፈተናውን ወደቀ። በምርመራ ላይ ያለም ክሪስ አባቱ እንዲመጣ ጠየቀ። አባቱ ሲመጣም እንዲህ ሲል ነገረው፣ ሻናን ልጆቹን ይዛ ስታንቃቸው አየው። እኔ በንዴት እሷን ገደልኳት ብሎ ዋሸ። ፖሊሶች ግን እውነተኛውን ቦታ እንዲያሳያቸው አደረጉ። ወደ ነዳጅ ማውጫው ቦታ ሲሄዱ ያገኙት ትዕይንት ግን ማንንም የሚያስለቅስ ነበር። ሻናን ጥልቀት በሌለው ጉድጓድ ውስጥ ተቀብራ ተገኘች። ሁለቱ ልጆች ቤላና ሴሊስት ግን በነዳጅ ታንከሮች ውስጥ ተጥለው ነበረ። በመጨረሻም ክሪስ እውነተኛውን ኑዛዜ ሰጠ። ሻናንን በአልጋ ላይ አንቆ ከገደላት በኋላ
አስክሬኑን መኪና ውስጥ ጭኖ ልጆቹን ከኋላ አስቀመጣቸው። ለአንድ ሰዓት ያህል ከሟች እናታቸው ጋር ወደ በረሃው ተጓዙ። መጀመሪያ ትንሿን ሴሊስትን አንቆ ታንከሩ ውስጥ ከተታት። ከዚያም ታላቋ ቤላ ይህንን ስታይ አባዬ እባክህ ለሷ ያደረከውን በእኔ ላይ ማታደርግብኝ ብላ ለመነችው። ነገር ግን በጭካኔ ተሞልቶ ገደላት። በኖቬምበር 2018 ክሪስ ዋትስ ፍርድ ቤት ቀረበ። የሻናን ቤተሰቦች በቁጭትና በሐዘን ተሞልተው ጉዳዩን ተመለከቱት። ፍርድ ቤቱ ክሪስ ዋትስን የእድሜ ልክ እስራት ያለ ይቅርታ እንዲቀጣ ወሰነበት። ዛሬ ክሪስ በዊስኮንሲን እስር ቤት ውስጥ ይገኛል። ነገር ግን ያ የፈጸመው ዘግናኝ ድርጊት አሁንም ድረስ ዓለምን እንዳስገረመ ይኖራል። ፍቅር ወደ ሞት፣ ትዳር ወደ አውሬነት የተቀየረበት ይህ ታሪክ የሰው ልጅ ማንነት ጥያቄ ውስጥ የሚጥል ጥቁር ጠባሳ ነው። እናንተስ ስለዚህ ታሪክ ምን ታስባላችሁ? አስተያየቶቻችሁን በኮሜንት መስጫ ላይ አስፍሩልን። ስለተከታተላችሁን እናመሰግናለን። እንደዚህ አይነት እውነተኛ የወንጀል ታሪኮች እንዲደርሷችሁ ለዛሬ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።